መካከለኛው ምስራቅ ጦርነት ተባብሶ የቀጠለ ሲሆን የተለያዩ የዩናይትድ ስቴትስ የጦር መርከቦች ወደ ኋላ ማፈግፈጋቸው ተዘገበ። ኢራንን የሚደበድቡ ተዋጊ ጀቶች፣ ሚሳኤል፣ ራዳሮችን የጫኑ የዩናይትድ ስቴትስ ንብረት የሆኑ ግዙፍ የጦር መርከቦች በፊት ከነበሩበት አካባቢ ወደ ኋላ መሄዳቸው ተዘግቧል። ዓለም አቀፍ የዜና ምንጮች እንደሚሉት ከሆነም በቀይ ባህር አጠገብ መልህቋን ጥላ የነበረችው ዩኤስኤስ ጄራልድ አር ፎርድ የተባለችው የጦር መርከብ እሳት እንደተነሳባት ከተነገረ ካለፈው ሳምንት በኋላ ወደ ሳውዲ አረቢያ የባህር ዳርቻ ያመራች ሲሆን ከሷ በኋላ በአካባቢው በጥቃት ተሰማርተው የነበሩ ግዙፍ የአሜሪካ የጦር መርከቦች ወደ ኋላ ማፈግፈጋቸው ተዘግቧል። ዩኤስኤስ አብርሃም ሊንከን የተባለው ሌላኛው አውሮፕላን ተሸካሚ የጦር መርከብም በፊት ከነበረበት ወደ ደቡብ አካባቢ መጓዙን የሳተላይት ፎቶግራፎች አሳይተዋል። አውሮፕላን ተሸካሚው መርከብ በፊት ከኢራን ድንበር ከ400 ኪሎ ሜትር ርቀት ባነሰ ቦታ ላይ የነበረ ሲሆን አሁን ሰፍረውበታል ወይም ይሰፍሩበታል የተባለው አካባቢ ግን ከኢራን 1000 ኪሎ ሜትር ርቀት ላይ ሆኗል። ዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥን ከኢራን ጥቃት የሚጠብቁ ግዙፍ መርከብ እንዲያዘምቱ የጠየቋቸው አብዛኞቹ ሀገራት ጥያቄያቸውን ውድቅ በማድረጋቸው የሀገሪቱን መሪዎችና የመንግስታት እየዘለፉ የሚገኙት ዶናልድ ጄ ትራምፕ ሆርሙዝ ቢዘጋ የምጎዳው እኔ እንዳልሆንኩኝ ታያላችሁ ባሉት መሰረት አሁን ላይ የጦር መርከቦቻቸውን ወደ ኋላ ማለታቸው ምናልባትም ጦርነቱን በድንገት ቆሙ ይችሉ ይሆናል የሚለው ጉዳይ በከፍተኛ ሁኔታም በሀገሪቱ መካከል መነጋገሪያ ሆኗል። ጥቃቶቹ በተዋጊ ሀገራት መካከል በከፍተኛ ሁኔታ ተጠናክሮ የቀጠለ ሲሆን እስራኤል በኢራን ውስጥ እጅግ በርካታ የሚባሉ መሰረተ ልማቶችን ያወደመ ከባድ የተባለ ጥቃት በዛሬው ዕለት ስትሰነዝር፣ ኢራንም እንዲሁ በኳታር፣ በተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ ጨምሮ የመካከለኛው ምስራቅ ሀገራት ላይ ከማለዳው ጀምሮ ከባድ ጥቃት ስትሰነዝር ውላለች። የአሜሪካና እስራኤል ትኩረት ሙሉ በሙሉ ወደ መካከለኛው ምስራቅ ጦርነት ባዘነበለበት በዚህ ወቅት ሩሲያ ጋር ላለፉት 4 ዓመታት በላይ በከባድ ጦርነት ውስጥ የቆየች ዩክሬን እጅግ በሚያስገርም ሁኔታ በመካከለኛው ምስራቅ ጦርነት ውስጥ ተሳታፊ ሆና ብቅ ማለቷ ተዘግቧል። ዩክሬን የአሜሪካና የምዕራባውያን ትኩረት በማጣቷ ብቻዋን ሩሲያን የተጋፈጠች እንደሆነ የሀገሪቱ ፕሬዝዳንት ቮሎዲሚር ዜሌንስኪ የገለጹት አቤቱታ ሲያሰሙ የቆዩ ሲሆን የመካከለኛው ምስራቅ ጦርነት፣ የነዳጅ እጥረትና የዋጋ ንረት በእጅጉ በመከሰቱ አሜሪካም ላለፉት 4 ዓመታት በሩሲያ ላይ ጥላ የነበረችውን ማዕቀብ ጨምሮ እንድታነሳ እንዳስገደዳት ይታወቃል። ይህ ውሳኔ ደግሞ ሩሲያን በየቀኑ ብዙ ሚሊዮን ዶላሮችን እንድታስገባ ያደረጋት ሲሆን ይህ ያስቆጣቸው ዜሌንስኪ ታዲያ በጦርነቱ የተለየ ሁኔታ ተሳታፊ ሆነው ብቅ ብለዋል። ዩክሬን ከሩሲያ ከባድ የአየር ጥቃት ለማዳን ፈልጋቸው የነበሩ እንደ ፓትሪዮትና ታድ ያሉ ግዙፍ የአየር መቃወሚያ ስርዓቶች ሙሉ በሙሉ ወደ መካከለኛው ምስራቅ እንዲጓጓዙ መደረጉ ነው። በአሜሪካ አሸማጋይነት በዩክሬንና ሩሲያ መካከል ታቅዶ የነበረው ውይይት በዚህ ጦርነት ምክንያት ላልተወሰነ ጊዜ መስተጓገሉ ይታወቃል። ይህ ከፍተኛ የትኩረት ማጣት ለመቀልበስ ዩክሬንም ታሪካዊና ያልተጠበቀ እርምጃ ወስዳለች ተብሏል። ይኸውም ፕሬዝዳንት ዜሌንስኪ አሜሪካና አጋሮቿ ባቀረቡላቸው ጥሪ መሰረት ከ200 በላይ የሚሆኑ የጦር ኃይሎችን ልዩ ባለሙያዎችን በቀጥታ ወደ መካከለኛው ምስራቅ የላኩ ሲሆን ጦርነቱም እየተሳተፉና የኢራንን ሰው አልባ በራሪ አውሮፕላኖች በማክሸፍ የዩክሬን ወታደሮች በመካከለኛው ምስራቅ ጦርነት ውስጥ እየተሳተፉ እንደሆነም ገልጸዋል። ዜሌንስኪ ማረጋገጫ በሰጡበት በዚህ ንግግራቸው እነዚህ የዩክሬን ልዩ ወታደራዊ ባለሙያዎች የተሰማሩት በኢራን ከባድ የአየር ጥቃት እየተፈጸመባቸው ባሉት እንደ ተባበሩት አረብ ኤሚሬትና ሳውዲ አረቢያ ባሉ የባህር ሰላጤው ሀገራት ውስጥ መሆኑን ዜሌንስኪ ማረጋገጫ ሰጥተዋል። ዜሌንስኪ ተጨማሪ ኃይሎችን በዝግጅት ላይ መሆናቸውን ጠቅሰው ዩክሬን በኢራን አገዛዝ በቀጠናው የቀሰቀሰውን የሽብር እርምጃ እንዲሳካ ፈጽሞ አትፈቅድም፣ ኢራን አሸባሪ ናት ሲሉ ተደምጠዋል። ዜሌንስኪ በንግግራቸው አሸባሪ የሆነችውን ኢራን ለመምታትም ሆነ የምትሰነዝረውን ጥቃት ለማክሸፍ ከአሜሪካ ጋር ስንሰለፍ እጅግ በጣም ደስታ ይሰማናል ያሉ ሲሆን ይህንን ለማድረግ ሁልጊዜ ቁርጠኞች ነን ብለዋል። ዩክሬን በመካከለኛው ምስራቅ ያዘመተቻቸው ልዩ ባለሙያ ወታደሮቿ
ዋነኛ ተልዕኮ ኢራን በአነስተኛ ወጪ ያመረተቻቸውን በከፍተኛ ቁጥር ወደ ቀጠናው ሀገራት የምታዘንባቸውን ሻሂድ የተባሉ አጥፍቶ ጠፊ ድሮኖችን መከላከል ነው። ኢራን ላለፉት 4 ዓመታት እነዚህን የሻሂድ ድሮኖች ለሩሲያ ስታቀርብ የቆየች በመሆኗ የዩክሬን ወታደሮችም እነዚህን ድሮኖች አየር ላይ መትቶ በመጣል ረገድ እጅግ ከፍተኛ ልምድና ብቃት እንዳላቸው የተናገሩት ዘለንስኪ ይህንን ልምዳቸውን ለማጋራትና መካከለኛው ምስራቅን ለመከላከል ሲባል በቀረበልን ጥያቄ መሰረት 200 ወታደሮቻቸውን አዝምተዋል ሲሉ ገልጸዋል። የዚህ የዩክሬን ጣልቃ ገብነት ትልቁና ዓለምን ያስገረመው የኢኮኖሚ ስሌት ነው ተብሏል። ኢራን የምትተኩሰው አንድ የሺህ ድሮን ከ20,000 እስከ 30,000 የአሜሪካ ዶላር ብቻ የሚያወጣ ሲሆን የባህረ ሰላጤው የአረብ ሀገራትና የአሜሪካ የእነዚህን ርካሽ የኢራን ድሮኖች ማክሸፍ በሚሊዮን የሚቆጠር ዶላር የፈሰሰባቸው ፓትሪዮትና ታድ አየር መቃወሚያዎችን ለመጠቀም ተገደው እንደነበረ ከዚህ ቀደም በነበረኝ የዜና ዘገባ ወደ እናንተ ማድረስ አይዘነጋም። ይህ አካሄድ ታዲያ ሀገሪቱን ግዙፍ የኢኮኖሚ ፈተናና የአቅርቦት እጥረት ውስጥ ጥሏቸው ቆይቷል። አሁን ግን ዩክሬን ከ1,000 እስከ 2,000 የአሜሪካ ዶላር ብቻ ወጪ የሚደረግበት የራሷን ርካሽ የአየር መቃወሚያ ስርዓት ይዛ በመቅረብ ይህንን የኢራንን ስትራቴጂ አከሽፈዋለሁ ስትል ነው የተደመጠችው። ዩክሬን በአንድ ጊዜ ውስጥ ከ2,000 በላይ መሰል ርካሽ የአየር መቃወሚያዎችን ለቀጠናው ሀገራት የማቅረብ አቅም እንዳላት ያስታወቁት ዘለንስኪም የጦርነቱን የኢኮኖሚና ወታደራዊ መልክ ሙሉ በሙሉ የቀየረ ክስተት ይሆናልም ሲሉ ተደምጠዋል። ዩክሬን ይህንን ውለታ ለባህረ ሰላጤው ሀገራት የምታደርገው በነጻ አይደለም ያሉት ዘለንስኪ በምላሹ ደግሞ አሜሪካ አሁን በመካከለኛው ምስራቅ ያሰማራችውን ውድ የፓትሪዮትና ታድ የአየር መቃወሚያዎችን ወደ ዩክሬን እንድትልክ እንፈልጋለን ብለዋል። የዩክሬን መከላከያዎችን ከላካችሁልን እኛ አሁን ባለሙያ እንደላክ ነው በየቀኑ 1,000 የአየር መቃወሚያ የሆኑ ርካሽ ድሮኖችን በፍጥነት እናስረክባቸዋለን። ከመቼውም ጊዜ በላይ በጦርነቱ ምክንያት የማምረት አቅማችን ጨምሯል ብለዋል ዘለንስኪ። ከኢራን የድሮን ጥቃት ትልቅ እፎይታን ያገኙት የባህረ ሰላጤ ሀገራት አሜሪካ ይህንን የፓትሪዮት ድጋፍ ለዩክሬን እንድትሰጥ ጠንካራ ዲፕሎማሲያዊ ጫና እንዲያደርጉም ዘለንስኪ ለአረብ ሀገራቱ ጥሪ አቅርበዋል። ባለፉት ቀናት ውስጥ ዓለማችን ከሁለተኛው የዓለም ጦርነት በኋላ ታይቶ የማይታወቅ ከፍተኛ ጂኦፖለቲካዊ ውጥረት ውስጥ ገብታለች። የሆርሙዝ ወሽመጥ በብልጥ ማይኖች መታጠር በዓለም የነዳጅ ንግድ ላይ ሽብር ፈጥሯል። ይህም በዓለም አቀፍ ሸቀጦች አቅርቦት ላይ መዘግየትን አስከትሏል። በዲፕሎማሲው ረገድ ቻይናና ኢራን የነዳጅ ግብይት በዲጂታል ዩዋን ብቻ እንዲከናወን ስምምነት ማድረጋቸው የአሜሪካን ዶላር በዓለም ገበያ ላይ ክፉኛ እንዲዳከም አድርጎታል። ሩሲያና ቻይና የኤስ-50 የሚሳኤል መከላከያዎችን በኢራን ስትራቴጂካዊ ቦታዎች ላይ መትከላቸው ዋሽንግተን በቴህራን ላይ ልትወስድ የምትችለውን ወታደራዊ እርምጃ እጅግ አዳጋች አድርጎታል። የዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ኢራን የዩራኒየምን እስከ 95% ማበልጸጓን መግለጹ ደግሞ ዓለምን ወደ ኒውክሌር ጦርነት አፋፍ አቅርቦታል። በአሜሪካ የውስጥ ፖለቲካም ከፍተኛ ቀውስ ተቀስቅሷል። በዋሽንግተን ዲሲ የነዳጅ ዋጋ መናርና የኢኮኖሚ መሽቆልቆል ያስቆጣቸው ዜጎች ጦርነት ይብቃ በሚል መፈክር የዋይት ሀውስን ደጃፍ ከበውታል። ፕሬዝዳንት ትራምፕ አሜሪካ ለዛቻ አትበገርም ቢሉም በኳታርና በባህሬን የሚገኙ የአሜሪካ የጦር ሰፈሮች ከፍተኛ ጥንቃቄ ላይ እንዲሆኑ መታዘዛቸውና የአሜሪካ ወታደራዊ አውሮፕላኖች ወደ ቀጠናው በብዛት መጓዛቸው ጦርነቱ አይቀር መሆኑን አመልካች ሆኗል። በሳይበር ዘርፍ ታይቶ የማይታወቅ ጥቃት ተሰንዝሯል። የኢራን ሳይበር ጦር የአሜሪካን የባንክ ስርዓትና የኤሌክትሪክ ኃይል ማከፋፈያዎችን ለሰዓታት ማሰናከል የቻለ ሲሆን አሜሪካን በበኩሏ ኢራን ወታደራዊ የመገናኛ መስመሮች ላይ ያጸፋ ጥቃት ሰንዝራለች። ዓለም አቀፉ ማህበረሰብ በተባበሩት መንግስታት በኩል አስቸኳይ ስምምነት እንዲደረግ ቢወተውቱም ሁለቱም ወገኖች ቀይ መስመራቸውን ጥሰው ወደ ኋላ ለማክፈፍ ፈቃደኛ አልሆኑም። በመጋቢት 26 የተቀሰቀሰው መጠነ ሰፊ ጦርነት በአሁኑ ወቅት መላውን የመካከለኛው ምስራቅ ቀጠና ወደ ከፍተኛ ቀውስ ውስጥ ከቶታል። ኢራን በእስራኤል ለተሰነዘረው የጋዝ መስክ ጥቃት በወሰደችው የአጸፋ እርምጃ በቀይ ባህር ላይ የሚገኝ የሳውዲ የነዳጅ ማጣሪያ፣ በኳታር የፈሳሽ ተፈጥሯዊ ጋዝ ተቋማትና በሁለት የኩዌት ነዳጅ ማጣሪያዎች ላይ በከፍተኛ
ድብደባ ፈጽማለች። በእስራኤል በሚገኘው የነዳጅ ማጣሪያ ላይ መጠነኛ ጉዳት ደርሷል። ይህ ድርጊት የዓለም የነዳጅ ገበያውን ያናወጠ ሲሆን የብሬንት ድፍድፍ ነዳጅ ዋጋ ጦርነቱ ከጀመረ ጊዜ አንስቶ ከ60% በላይ ጭማሪ አሳይቷል። በወታደራዊው ግንባር እስራኤል ድል መቀዳጀቷን እየገለጸች ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን የዩራኒየም የማበልጸግም ሆነ ባላስቲክ ሚሳይሎችን የማምረት አቅሟን ሙሉ በሙሉ አጥታለች ብለዋል። ኔታንያሁ በፕሬዝዳንት ዶናልድ ትራምፕ ጥያቄ መሰረት እስራኤል በኢራን የጋዝ መስኮች ላይ የምታደርገውን ተጨማሪ ጥቃት ለጊዜው እንደምታቆም አስታውቀዋል። ጦርነቱ እጅግ ከፍተኛ ገንዘብ ወጪ እየጠየቀ ይገኛል። የፔንታጎን ባለስልጣናት ለኢራን ጦርነት ተጨማሪ $200 ቢሊዮን በጀት እንዲፈቀድላቸው ጠይቀዋል። ይህ የኢኮኖሚ ጫና በአሜሪካ ውስጥ ፖለቲካ ላይም የራሱን ጥላ ማሳረፉ አልቀረም። የሰው ልጅ መስዋዕትነትም እጅግ ዘግናኝ እየሆነ መጥቷል። ኢራን ወደ እስራኤል በወረወረቻቸው ሚሳኤሎች ምክንያት በዌስት ባንክ በምትገኘው ቤትዋ ከተማ ቢያንስ 4 ሰዎች ሲገደሉ 13 ሰዎች ቆስለዋል። እስካሁን በጦርነቱ በኢራን ወገን 1300 በላይ ሰዎች ሲገደሉ በእስራኤል የአየር ጥቃት ምክንያት ከ1 ሚሊዮን በላይ ሊባኖሳውያን ከቀያቸው ተፈናቅለዋል። ከ1000 በላይ ደግሞ ህይወታቸውንም አጥተዋል። በእስራኤል በኩል በኢራን ሚሳኤሎች 15 ሰዎች ሲገደሉ ቢያንስ 13 የአሜሪካ ወታደሮች አባላትም በዚሁ ግጭት ህይወታቸው አልፏል። የአርብ ጠዋት ውጥረት በመላው የመካከለኛው ምስራቅ ቀጠና ከፍተኛ ደረጃ ላይ ደርሷል። የባህሬን የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው ከሰማይ በረገፉ የሚሳኤል ስብርባሪዎች ምክንያት በደሴቲቱ መንግስት ውስጥ በሚገኝ አንድ መጋዘን ላይ ቃጠሎ ተከስቷል። የእሳት አደጋ ተከላካዮች ቃጠሎውን ለመቆጣጠር ርብርብ እያደረጉ መሆኑ ተገልጿል። ሳዑዲ አረቢያ በነዳጅ የበለጸገውን ምስራቃዊ ግዛቷን ኢላማ ያደረጉ በርካታ የኢራን ድሮኖችን አርብ ጠዋት መታ መጣሏን አስታውቃለች። ኩዌትም ከኢራን አቅጣጫ የሚተኮሱ የሚሳኤልና የድሮን ጥቃቶችን ለመከላከል ለማክሸፍ ጠዋቱን ሙሉ በሙሉ ጥረት ስታደርግ እንደነበረች ገልጻለች። በተባበሩት አረብ ኤሚሬትስ የምትገኘው ዱባይ ከተማ የአየር መከላከያ ስርዓቶቿ የሚመጡ ጥቃቶችን ሲያከሽፉ በሚሰማ ኃይለኛ የፍንዳታ ድምፅ ተናውጣ አርፍዳለች። የኤሚሬትስ ባለስልጣናት በዚህ ጥቃት የደረሰ የሰው ጉዳት አለመኖሩን አረጋግጠዋል። ኢራናውያን የፋርስን አዲስ ዓመት ወይም ኖሩዝን አርብ ማለዳ ላይ ማክበር በጀመሩበት ወቅት የእስራኤል ጦር በዋና ከተማዋ ቴህራን ላይ የአየር ድብደባ መጀመሩን አስታውቋል። ይህ አዲስ የጥቃት ማዕበል ከተነገረ በኋላ በቴህራን ዙሪያ የከባድ ፍንዳታ ድምጾች መሰማታቸውን የሰብአዊ መብት ተሟጋቾች ዘግበዋል። እስራኤል ይህ እርምጃ የወሰደችው ሐሙስ ዕለት ብቻ ከ12 በላይ የሚሆኑ የኢራን ሚሳይሎችን እስራኤልን ኢላማ አድርገው ከተተኮሱ በኋላ መሆኑን የሀገሪቱ ወታደራዊ ምንጮች ገልጸዋል። ይህ የተስፋፋ የመጣው ጦርነት የፋርስ ባህረ ሰላጤ ከዓለም ውቅያኖሶች ጋር የሚያደርገውን ስትራቴጂካዊ የሆርሙዝ ወሽመጥ በድጋሚ የጂኦፖለቲካዊ ግጭት ማዕከል እንዲሆን አድርጎታል። በአሁኑ ወቅት በዚህ ወሳኝ የውሃ መስመር ላይ የሚደረጉ የንግድ እንቅስቃሴዎች ሙሉ በሙሉ ተቋርጠዋል። ይህ በዓለም አቀፍ የነዳጅ ፍሰት ላይ ከፍተኛ መስተጓጎል ፈጥሯል። በንግድ መርከቦች ላይ የሚሰነዘሩ ጥቃቶችና ተጨማሪ ድብደባ ይፈጸማል የሚሉ ዛቻዎች የነዳጅ የጋዝና የሌሎች ሸቀጦች ጫኝ መርከቦች ጉዟቸውን እንዲቆሙ አስገድዷቸዋል። በዚህም ምክንያት ታላላቅ የነዳጅ አምራች ሀገራት ምርታቸውን ለመቀነስ ተገደዋል። የሆርሙዝ ወሽመጥ ለጦርነት መሳሪያ ሲውል ይህ የመጀመሪያ አይደለም። ቀደም ሲልም በመርከቦች መታገትና በተለያዩ ግጭቶች ምክንያት የንግድ መርከቦች እንቅስቃሴ ሲስተጓጎል ቆይቷል። ኢራንም ጣሉባቸው ማዕቀቦችና በሌሎቹ ጥረቶች ምክንያት ወሽመጡን እንድትዘጋ በተደጋጋሚ ስትዝት የቆየች ቢሆንም የባህር ትራፊኩን ሙሉ በሙሉ አቋርጠው አታውቅም። አሁን ግን ሁኔታው ተቀይሮ የዓለም አቀፉ የኢነርጂ ገበያ ከፍተኛ ስጋት ላይ ወድቋል። በኢራን ላይ የተከሰተው የአሜሪካና የእስራኤል ጥቃት 4ኛ ሳምንቱን ሲያስቆጥር ቢቃረበውም ግጭቱ የሚቆምበት ምንም አይነት ምልክት እየታየ አይደለም። ኢራን በኩዌት የሚገኝ የነዳጅ ማጣሪያ ላይ ጥቃት የሰነዘረች ሲሆን እስራኤል በበኩሏ የኢራን አብዮታዊ ዘበኛ ቃል አቀባይ የሆኑትን አሊ መሐመድ ናኢኒን መግደሏን አስታውቃለች። ኢራን በኳታር የጋዝ መስክ ላይ የሰነዘረችው ጥቃት ዓለምን ለዓመታት ለሚዘልቅ የጋዝ እጥረት የሚዳርግ ቢሆንም እስራኤል በቀጣይ በኢራን የሳውዝ ፓርስ የጋዝ መስክ ላይ ጥቃት ላለመሰንዘር ቃል ገብታለች።
ይህ ጦርነት በዓለም አቀፉ የኢነርጂ ዘርፍ ላይ ታሪካዊ ቀውስ ፈጥሯል። የሆርሙዝ ወሽመጥ በኢራን በተዘዋዋሪ መዘጋቱ ለዓለም ኢኮኖሚያዊ ትልቅ ስጋት ሆኗል። በጀርመን፣ የብሪታንያ፣ በፈረንሳይና በጃፓን መሪዎች በወሽመጡ ላይ ደህንነት የተጠበቀ የንግድ ልውውጥ እንዲኖር ድጋፋቸውን ቢገልጹም ይህ ሊሆን የሚችለው ጦርነቱ ሲቆም ብቻ እንደሆነ አሳስበዋል። በጦርነቱ ምክንያት በየቀኑ 12 ሚሊዮን በርሜል ነዳጅ ከዓለም ገበያ የቀነሰ ሲሆን ይህም የዓለምን ፍላጎት 12 በመቶ ያህል ነው። በወታደራዊ ግንባር የእስራኤልና የአሜሪካ ግቦች በተለያዩ መሆናቸው ይታያል። እስራኤል የኢራን አመራር ለማዳከም ስትሰራ፣ አሜሪካ ደግሞ የኢራንን የሚሳኤል አቅምና የባህር ኃይል ለማጥፋት ትኩረት ሰጥታለች። ነገር ግን ኢራን አሁን ከ1200 ኪሎ ሜትር ርቀት ላይ የሚገኙ የሳዑዲ የነዳጅ ወደቦችና ሌሎች ኢላማዎችን መምታት መቻሏ የአሜሪካና እስራኤል የኢራን አቅም ተዳክሟል የሚል መከራከያ ጥያቄ ውስጥ ጥሎታል። ፕሬዝዳንት ትራምፕ በጦርነቱ ውስጥ የአሜሪካ እግረኛ ጦርን የማሰማራት እቅድ እንደሌላቸው ቢገልጹም የተለያዩ ዘገባዎች ዋሽንግተን በሺዎች የሚቆጠሩ ወታደሮች ወደ መካከለኛው ምስራቅ ለመላክ አልፎ ተርፎም የኢራን የነዳጅ መውጫ ደሴት የሆነችውን ካርጊዝ ለመያዝ ወይም ለመክበብ እያሰበች እንደሆነ ጠቁመዋል። ይህ ሁኔታ በትራምፕ የኢኮኖሚ ስኬትና ፖለቲካዊ ተሰሚነት ላይ ትልቅ አደጋ እየደቀነ ሲሆን ጠቅላይ ሚኒስትር ኔታንያሁ ግን ጦርነቱ የኢራን መንግስት ለመጣል የእግረኛ ጦር ተሳትፎ እንደሚያስፈልግ ፍንጭ ሰጥተዋል። በእንዲህ እንዳለ ጦርነቱ እንዲህ በተጧጧፈበት ሰዓት የኢራን ዋነኛ አጋር ሆኖና አብሯት እስካሁን ድረስ የዘለቀው እንዲሁም ከኢራን ከፍተኛ ድጋፍ እንደሚደረግለት የሚነገረው በቀይ ባህር አቅራቢያ ያለው የየመኑ ኃይል ሀውቲም ይህ ጦርነት ከተጀመረ ጊዜ ጀምሮ ድምፁ አለመሰማቱ እና እስካሁንም ሳይተኩስ ለምን ቀረ የሚለው ጉዳይ በመገናኛ ብዙኃን አነጋጋሪ ሆኖ ቆይቷል። ከ2 ሳምንት በፊት አሜሪካና እስራኤል ኢራን ላይ ጥቃት ከከፈቱ ወዲህም የአጸፋ ምላሽ መስጠት ከጀመረችበት ጊዜ አንስቶ በኢራን የሚደገፈው የየመኑ ታጣቂ ኃይል ሀውቲም በተለመደ መልኩ የተአቅቦ አቋም ወስዷል ያለው የቢቢሲ ትንታኔ ጦርነቱ ከተጀመረ ጊዜ አንስቶ የሀውቲ መሪ አብዲል ማሊክ አልሆቲም አጋርነታቸውን ለኢራን እየገለጹ ያሉ ሲሆን እንደ ወትሮ ግን በግጭቱ ሲሳተፉ አልታዩም ብለዋል። የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ካሚኒ በመገደላቸው የሀዘን መልእክት ከማሰማታቸው እንዲሁም ሀውቲ በሚቆጣጠራቸው ቦታዎች ኢራንን የሚደግፍ ሰልፍ ከመጥራት የዘለለ እርምጃ ሲወስድ አልታየም። እዚህ ቡድን መሪም ከ2 ሳምንት ገደማ በፊት ባደረጉት ንግግር ጣቶቻችን ቃታ ላይ ናቸው በማለት የንግግር ድጋፋቸውን ወደ ማስጠንቀቂያ ከፍ አድርገውት ነበር። ነገር ግን እስካሁን ለኢራን ድጋፍ ለመስጠት ሲባል ምንም አይነት ጥቃት እንደሚሰነዘር እና መቼ ወደ ውጊያው እንደሚገባ ግን የሚያሳይ እቅድም ሆነ ንግግር እስካሁን ድረስ ሀውቲ አላደረገም። ሁኑ ቁጥብነት የጋዛ ጦርነት በተጀመረ በቀናት ልዩነት ውስጥ ለፍልስጤማውያን እና በኢራን ለሚደገፈው ሀማስ ያለውን ከፍተኛ ድጋፍ ለመግለጽ ካደረገው ፈጣን ወታደራዊ እንቅስቃሴ የተለየ ሆኖ በርካቶችን ግራ አጋብቷል ብለዋል የቢቢሲ ዘገባ። ንጽጽር ሲታይ አክሲስ ኦፍ ሬዚስታንስ ተብሎ የሚጠራው የኢራንና አጋሮቿ ጥምረት ውስጥ ያሉት የሊባኖሱ ሂዝቦላ እና የኢራቅ ታጣቂ ቡድኖችን የበለጠ ንቁ ወታደራዊ ተሳትፎ ያላቸው ሀውቲዎች ናቸው። ሀውቲዎች ታዲያ ለምን ለጦርነት መራቅ የመረጡ ወይስ ዘግይተው ይሳተፉ ይሆን የሚለው ጥያቄዎች የተንታኞችና የመገናኛ ብዙኃን የፊት ለፊት ገጽ ማነጋገሪያ ሆኗል ያለው ቢቢሲም የቡድኑን ዓላማና ስትራቴጂክ ስሌት በተመለከተ የተለያዩ አይነት ትንታኔዎች እየተሰጡ ነው ብሏል።